المنتدى الاستثماري السعودي الأمريكي. فلتا ويست دبلوماسي. ውድ የሳሎን ቲዩብ ቤተሰባችን በማይታመን ቅናሽ ታላቅ የሽያጭ ፕሮግራም ከጊፍት ሪል ስቴት ነው። ቤት እንድገዛ ግን ያስገደደኝ ራሱ የሚሰራው ስራ በማየት ፈልጌ ነው ራሴ። ከደንበኞች በቀረበለት ጥያቄ መሰረት ለሁለተኛ ጊዜ በ85000 ካሬ ላይ ባረፈው ሁሉንም በአንድ ባካተተው ውብ የመኖሪያ መንደር ውስጥ በተለያየ የካሬ አማራጭ ለ5 ቀን የሚቆይ የሽያጭ ቅናሽ ዘመቻ ማዘጋጀቱን በደስታ ይገልጻል። ከጊፍት ሲገዙ ለምን እንደማያፍሩ ልጠይቅ። ለ4 ዓመታት ብዙዎችን የቤት ባለቤት ያደረገው ጊፍት ሪል ስቴት አሁን ደግሞ አራተኛ መንደሩን በመሃል አዲስ አበባ በለጋር ነው ብሏል። አፓርታማ ቤቶችንና የንግድ ሱቆችን በዝቅተኛ ዋጋ ይክሱ። የአፓርታማ ቤቶች የካሬ አማራጭ ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ እንዲሁም ባለ 3 መኝታ 164 ካሬ ናቸው። በዚህ ቦታ ላይ ባጭርና በረጅም ጊዜ የሚያስረክባቸው አፓርትመንቶችና የንግድ ሱቆች ላይ በ5% ቅድመ ክፍያ 20 እስከ 30% የቤቱን ዋጋ ድርጅቱ ይሸፍንሎታል። በ85000 ካሬ ላይ ባረፈው ውብ መንደር ውስጥ 23000 ካሬ የሚሸፍን የራሱ ሰፊ መናፈሻ፣ የራሱ ትምህርት ቤት፣ የራሱ የጤና ተቋም አለው። 40/60 የባንክ ብድርም ተመቻችቷል። ሙሉ በሙሉ በኢትዮጵያ ብር ነው የሚከፈለው። በረጅም ጊዜ ከፍለው የሚያጠናቅቁበት ሁኔታም ተመቻችቷል። ፍላጎቱ ኢንቨስትመንትም ከሆነ በአጭር ጊዜ ትርፋማ ይሆናሉ። ለመመዝገብ ይፍጠኑ። ለተጨማሪ መረጃም ይደውሉ በ0909 040060 ወይ በ0993 62 0503 አሁኑኑ ይደውሉ። ጊፍት ሪል ስቴት المنتدى الاستثماري السعودي الأمريكي። ፈረንጆቹ ሁሉም ዋጋ ያወጣል ብለው እንደሚናገሩት ያንዳንዱ ሰው በገንዘብ የሚሸጥና ለገበያ የሚቀርብ ነው የሚለውን አመለካከት ብዙዎች ይጋሩታል። አዎ ሁሉም ሰው ይሸጣል። የልዕለ ኃያሏ የአሜሪካ መሪም ጭምር ሁሉም ሀገር ይሸጣል። ራሷ ልዕለ ኃያሏ አሜሪካም ጭምር ሁሉም ፖሊሲ ይሸጣል፣ የአሜሪካም ጭምር ሁሉም አይነት አገራዊ እሴት፣ ስርዓተ ዴሞክራሲ፣ አቋምና መርህ፣ ስልትና ህግ የአሜሪካም ጭምር ብሎ መተረት የሚያስችል ሁነት ከሰሞኑ ሲፈጠር ተመልክተናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የአረብ መሪዎች ሰሞንኛ የፖለቲካ አሸሼ ገዳሜ ሌላ ምን ሊባል ይችላል? ነገርየው ፕሬዝዳንታዊ ጉብኝት ወይስ ፈለጣ፣ የፖለቲካ ሸቀጥ ወይስ ዲፕሎማሲ የሚለውን ጉዳይ በሰፊው ለማጠያየቅ የጋበዘው ሆኗል። US president will be focusing his attention on 3 oil-rich Gulf nations. ዶናልድ ትራምፕ በመካከለኛው ምስራቅ ያካሄዱት ጉብኝት የመላ ዓለም ትኩረትን ያረፈበት የዛሬ 2 ሳምንት ማክሰኞ በሳዑዲ አረቢያ ጀመረ። ሮብ ቃጣር፣ ሐሙስ በተባበረችው አረብ ኤምሬት ሰለሰ። ትራምፕ ከ3ቱ አረባዊ ሀገራት መንግስታት ጋር ያደረጉት የንግድና ኢንቨስትመንት ስምምነት ደግሞ ቢሊዮንና ትሪሊዮን ዶላር የሚፈስበት ስለመሆኑ በሰፊው ተዘግቧል። ለምሳሌ ከቃጣር ጋር ብቻ የ1.2 ትሪሊዮን ዶላር የኃይል ዘርፍና የቴክኖሎጂ ኢንቨስትመንት ውል ተፈራርመዋል። ቃጣር ከቦይንግ ኩባንያ 210 የንግድ አውሮፕላኖችን ለመግዛት ቃል ገብታለች። ለዚህም 96 ቢሊዮን ዶላር ትከሰክሳለች። ይህ የቃጣር የአውሮፕላን ግዢ ብቻውን ለ150,000 አሜሪካውያን የሥራ ዕድል ይፈጥራል። ቃጣር በሌላ በኩል በአሜሪካ የቴክኖሎጂ ድርጅቶች ውስጥ 243 ቢሊዮን ዶላር ለማፍሰስ ተስማምታለች። በተጨማሪም ቃጣር ውስጥ የሰፈረው የአሜሪካ ጦር የሚገለገልበትን የአሉበይድ ወታደራዊ እዝ አየር ኃይል ሰፈር ለማስፋፋት 38 ቢሊዮን ዶላር ታወጣለች። ቃጣር ይህን ሁሉ ለአሜሪካ ከማውጣት በተጨማሪ ፕሬዝዳንት ዶናልድ ትራምፕ በግል እንዲገለገሉበት 400 ሚሊዮን ዶላር ዋጋ ያላት ቦይንግ 747-8 የተባለች ቅንጡ አውሮፕላን በስጦታ አበርክታለች። በዚህ የተናደዱ የአሜሪካ ፖለቲከኞችና መገናኛ ብዙሃን ትራምፕ የአሜሪካን የውጭ ግንኙነት ፖሊሲ በጉቦ እንደለወጡ ጠቅሰው ተችተዋቸዋል። በስጦታ ስም ፕሬዝዳንቱ ጉቦ እየተቀበሉ ነው በማለት ወቅሰዋቸዋል። ትራምፕ በአረቦች ተገዙ፣ አሜሪካን ብትሆን ለአረቦች ተሽጣለች፣ ለአረብ መሪዎች ግርድናም አድራለች እስከ ማለት ነው የደረሱት። ይሁን እንጂ በተቃራኒው ዶናልድ ትራምፕ የአረቦችን መቀነት ያስፈታ ምርጡ የንግድ ተደራዳሪና ዲፕሎማት ተብለውም ተደንቀዋል። በ3 ቀናት ጉዞ
የአረቦችን ኪስ ባዶ በማስቀረት የአሜሪካን ጥቅም ያስቀደሙ ተብለውም ተሞካሽተዋል። አሜሪካ አሁንም ቢሆን አረቦችን ባሪያ አድርጋ የምትኖርና እንደፈለገች የምታሾራቸው አገር ናትም ሲባል ሰምቷል። ምክንያቱም አስተያየት ሰጪዎቹ እንደሚሉት በመካከለኛው ምስራቅ አሜሪካ ዛሬም ድረስ ተጽዕኖዋን ይዛ እንደቀጠለች ነው። ይሁን እንጂ የትራምፕ የአረብ አገራት ጉዞ ከሚባለውና ከሚሰማው ባሻገር ምን አንድምታ አለው የሚለው በጥልቀት ሊመረመር እንደሚገባ ጸሐፊው አብይ ሰይድ ይገልጻል። በዛሬው ተረካችን ትራምፕ ናቸው አረቦቹን የደለሉት ወይስ አረቦቹ አሜሪካን በገንዘብ ገዙ የሚለው ይፈተሻል። ሦስቱ የአረብ አገራት በትራምፕ ስለተጎበኙ ሌሎች በመካከለኛው ምስራቅ የሚገኙ የአሜሪካ ወዳጅም ጠላትም የሚባሉት ምን እንደተሰማቸው እንመረምራለን። የትራምፕ የአረብ አገራት ጉብኝት በመላ ዓለም የፈጠረውን ተጽዕኖና ቀጠናዊ የፖለቲካ ለውጥም በጥልቀት እንፈትሻለን። አብዱስ ሰመድ መሐመድ አብራችሁን እንድትዘልቁ ጋብዛለሁ። አሜሪካ በአንድ የስልክ ጥሪ የፈለገችውን አገር መንግስት የምታሽቆጠቆጥ የሚመስለው ካለ ተሳስቷል። አሜሪካ ሁሌም ቢሆን ሌሎችን ተመርኩዛ ነው የዓለም ፈላጭ ቆራጭ በመሆን ጡንቻዋን ያፈረጠመችው። የሰሞኑ የፕሬዝዳንት ዶናልድ ትራምፕ የአረብ አገራት ጉብኝት አሜሪካ የትንሽቱን የቃጣር እርዳታ ጭምር ፈላጊ እንደሆነች አሳብቋል። የነገሩ ታሪክ የሚጀምረው በሁለተኛው የዓለም ጦርነት መደምደሚያ ነው። ለአውሮፓውያን አቆጣጠር በ1945 በጥቁር ባህር ክሬሚያ ደሴት በያልታ ከተማ ከሶቪየት ኅብረቱ ዮሴፍ ስታሊንና ከብሪታንያው ጠቅላይ ሚኒስትር ዊንስተን ቸርችል ጋር ተቀምጠው ስለ ዓለም ዕጣ ፈንታ ሲመክሩ የነበሩት የአሜሪካው ፕሬዝዳንት ፍራንክሊን ሩዝቬልት ወደ ግብፁ ስዌዝ ቦይ በመርከብ ተሻገሩ። ኩዊንሲ በተባለችው የባህር ኃይል መርከብ ላይ በተሽከርካሪ ወንበራቸው ሆነው የሳዑዲ አረቢያ ንጉሥ ነኝ የሚል አንድ እንግዳ ለመቀበል ተዘጋጁ። አሜሪካ ከአንደኛው የዓለም ጦርነት ጅማሬ ወዲህ ነው አረቢያ የሚባለውን አካባቢ የነዳጅ ክምችት ስትቋምጥለት የኖረችው። በ1933 ደግሞ አሜሪካውያን ድርጅቶች አረቢያ ገብተው በነዳጅ ቁፋሮ ላይ ተሰማሩ። አሜሪካውያኑ ኢራን፣ ኩዌት፣ ኢራቅና ባህሬን ከሚባሉት የቀጠናው ሀገሮች ጋር ጭምር ይህንኑ ነዳጅን ያማከለ የንግድ ሽርክና መሰረቱ። ጥቁር ወርቅ መባል የጀመረውን የነዳጅ ሀብት ወሳኝ ጠቀሜታ የተረዱት ሩዝቬልት የአረቢያን ንጉሥ ነኝ የሚሉትን አብዱልአዚዝን በታላቅ አክብሮት ተቀብለው ለማስተናገድና ለመወዳጀት ተዘጋጅተው ነው መርከቧ ላይ የጠበቋቸው። የታሪክ ጸሐፍት እንደሚጠቅሱት ሩዝቬልት ባናቱ የሚለኩሱ ከባድ የሲጋራ ሱሰኛ ቢሆኑም በዛች ቀን ግን ለንጉሥ አብዱልአዚዝ ክብር ሲሉ አላጨሱም። የዘወትር ልማዳቸው የሆነውን አልኮል መቀማመስም እርግፍ አድርገው ተውት። አፋቸውንም እጃቸውንም ጨዋ አድርገው እንግዳቸውን ጠበቁ። የሳዑዲ አረቢያ መስራች ናቸው የሚባሉት ንጉሥ አብዱልአዚዝ ወደ መርከቧ ሲወጡ በክብር ተቀበሏቸው። ሳዑዲ አረቢያ ብለው ለጠሯት ሀገር ነጻነትና ሉዓላዊነት አሜሪካ ዕውቅና እንድትሰጥ ሲጠይቁም ሩዝቬልት ታቅማሙ ተቀበሉ። የፍልስጤምን ነጻ ሀገር ምስረታ ጉዳይ በተመለከተም አሜሪካ ድጋፍ እንድታደርግ ሲጠየቁ ሩዝቬልት ሳያቅማሙ አሉ። ሩዝቬልት ንጉሥ አብዱልአዚዝ የጠየቋቸውን ሁሉ ተቀብለውና በእንክብካቤ አስተናግደው በልዋጩ ተዝቆ የማያልቀውን የሳዑዲ የነዳጅ ሀብት አሜሪካና አጋሮቿ እንዲጠቀሙ ማድረግ የሚያስችል ስኬታማ ስምምነት ተፈራረሙ። ታሪክ ጸሐፍት እንደሚጠቅሱት ሩዝቬልት ሁለት ሲጋራ በላይ አቡነው ሐራራቸውን ያስታገሱት ንጉሥ አብዱልአዚዝን ከሸኙ በኋላ ነው። ታላቁን የዓለም ጦርነት የመሩት የአሜሪካው ፕሬዝዳንት ሩዝቬልት አመላቸውን በጉያ ደብቀው የሳዑዲውን ንጉሥ እንዳመጣጣቸው አስተናግደው አገራቸውን ተዝቆ የማያልቅ ሀብት ተጠቃሚ አደረጉ። ዕለቱ አሜሪካውያኑ የፍቅር ቀን እያሉ የሚጠሩት ፌብሩዋሪ 14 1945 ነው። በዛች የፍቅር ቀን ነው ሳዑዲና አሜሪካ የጥቅም ወዳጅነት ቀለበት ለመጀመሪያ ጊዜ ያሰሩት። አሜሪካ በዛ ስምምነት በአረቦች ነዳጅ የምትቀማጠል ኃያል አገር ሆነች። አረቦቹም የግመል ጭራ እየተከተሉ ከመኖር ተላቀው ግልገል የዓለም ጉልቤ ለመሆን በቁ። فخامة الرئيس دونالد ترامب ضيوفنا الكرام ዶናልድ ትራምፕም ከሰሞኑ ሳዑዲ አረቢያን ሲጎበኙ ይህን ያለፈ ታሪክ አረሱትም። የ39 ዓመቱ ወጣት የሳዑዲ አረቢያ መሪና ጠቅላይ ሚኒስትር ልዑል አልጋ ወራሽ መሐመድ ቢን ሰልማን
አጋጣሚውን እንዲያስታውሱ በጥንቃቄ የተቀመጠች ንግግር አሰሙ። የሳዑዲ አሜሪካ ኢንቨስትመንት መድረክ በተካሄደበት ወቅትም የአባትህ የታላቁ ንጉሥ ሳልማን ወዳጅ አያትህ ንጉሥ አብዱልአዚዝና ፕሬዝዳንታችን ሩዝቬልት ኩዊንሲ መርከብ ላይ ያደረጉት ታላቅ ስምምነት ለሳዑዲ አረቢያና ለአሜሪካ የማይናወጽ ወዳጅነት መሰረት የጣለና ዓለምን የቀየረ እንደነበር ሁሉ የዛሬውም ትብብራችን ይህንን ወዳጅነት በጠንካራ መንገድ እንዲቀጥል የሚያስችል ይሆናል በማለት ትራምፕ ተናገሩ። መሐመድ ቢን ሰልማንም ሆኑ በአዳራሹ የታደሙ ልዑላንና እንግዶች ሁሉ በስሜት ተሞልተው አጨበጨቡ። ትራምፕ ልክ ነበሩ። አሜሪካና ሳዑዲ አረቢያ የማይናወጽ ባይሆንም ጠንካራ አጋርነት እንዳላቸው ይታወቃል። የእስራኤል ፍልስጤም መተላለቅም ቢሆን የማያላላው ሽርክና የፈጠሩ አገራት ናቸው። ሩዝቬልት የሳዑዲን ነዳጅ እየዛቁ ወታደራዊ ቁሳቁስና ቴክኖሎጂ በልዋጩ በመስጠት የጀመሩት ግንኙነት እያደገ ነው የመጣው። በሂደት አሜሪካ የሳዑዲ አረቢያ ጠባቂ ወደ መሆን ተሸጋገረች። ሳዑዲም የአሜሪካን የነዳጅ ጥም እየቆረጠች ኖራለች። አሜሪካ ከባድ ተገዳዳሪነት ገንብቶ የቆየውን የኮሚኒዝምን ጎራ ለማንኮታኮትና ብቸኛ የዓለም ልዕለ ኃያል አገር ለመሆን የሳዑዲ ነዳጅ ሀብት በእጅጉን ያስፈልጋት። አሜሪካ ኢራን የተባለችውን አማጺ ለማንበርከክ ሳዳም ሁሴን የተባለውን ጉልበተኛ ለመቦቀስና ቱጃሩን ሙአመር ጋዳፊን ለማደየት የሳዑዲ ነዳጅ ጠቅሟታል። አሜሪካ የዓለም ነዳጅ ገበያ እንዲጨምር ወይም እንዲቀንስ ለማድረግ ስትፈልግ የሳዑዲን ነገሥታት ትብብር በእጅጉ ትጠቀማለች። በአጠቃላይም አረቦችንና ነዳጅ ላኪ ሀገሮችን የምትመራዋ የሳዑዲ አረቢያ ትብብር በእጅጉ ወሳኝ ስልታዊ መሳፈሪያዋ ነው። አሜሪካ የቪየትናም ጦርነት ባስከተለባት ተጽዕኖ የተነሳ በ1971 ከባድ ግሽበት ሲንሰራፋባት የፕሬዝዳንት ሪቻርድ ኒክሰን አስተዳደር ወርቅ በገበያ ዋጋ እንዲቀርብ አደረገ። ከዛ ቀደም ወርቅ ለዶላር መተመኛነት አገልግሎ አያውቅም። አንድ ወቄት ወርቅ በ$35 የሚሸጥበት የሀገራት ተቀማጭ ሀብት መለኪያ ዘዴ ከሁለተኛው የዓለም ጦርነት ወዲህ ሲተገበር ቆይቷል። ብሪታንያና አሜሪካ ተቀማጭ ሀብታቸውን ከፈለጉ በወርቅ አለዚያም በፓውንድና በዶላር ያከማቻሉ። ሌሎች ሀገራት ግን ተቀማጭ ሀብታቸው በወርቅ ተተምኖ በዶላር ይከማችላቸዋል። ይህ የወርቅ ደረጃ ይባል የነበረ የሀገራት ሀብት የማስቀመጫ ዘዴ በሂደት በአሜሪካ የዶላር ህትመት ላይ ግሽበት ስላስከተለ ነው እንዲቀየር የተደረገው። በቪየትናም ጦርነት አሜሪካ የደረሰባት ኪሳራ ተደራርቦ ቀውስ ሊያመጣ ሲቃረብ ወርቅ በወቅቱ የገበያ ዋጋ እንዲሸጥ የሚያደርግ የፖሊሲ ለውጥ ተካሄደ። ይሁንና ነገሮችን ብዙም አልቀየረም። በ1993 ይባስ ብሎ እስራኤልና የአረብ ሀገራት ወደ ጦርነት ገቡ። የዮም ኪፑር ጦርነት መፈንዳቱ ሳዑዲ አረቢያ ያልታሰበ እርምጃ እንድትወስድ ጋበዘ። የዘመኑ የሳዑዲ አረቢያ መሪ ንጉሥ ፈይሰል የነዳጅ ላኪ ሀገሮች ማህበር ኦፔክን አስተባብረው አቅርቦቱ እንዲቋረጥ አደረጉ። የወተርጌት ቅሌት በሚባለው የፖለቲካ ወንጀል እየተመረመሩ የነበሩት ፕሬዝዳንት ሪቻርድ ኒክሰን የሚመሯት ሀገራቸው ሳዑዲ እጅ ላይ ወደቀች። የኒክሰን አስተዳደር የአውሮፓን የአሜሪካና የመላ ዓለምን የነዳጅ ፍላጎት ለመሸፈን በሚስጥር ከሳዑዲ መንግስት ጋር መደራደር ጀመረ። በ1974 ሚስጥራዊው የፔትሮ ዶላር ስምምነት ተደረገ። በፔትሮ ዶላር ስምምነት መሰረት አሜሪካ ስፍር ቁጥር የሌለው የጦር መሳሪያ ቴክኖሎጂና ሸቀጥ ለሳዑዲ ለማቅረብና ዘውዳዊውን መንግስት ሙሉ በሙሉ ለመጠበቅ ቃል ገባች። ሳዑዲ በልዋጩ የነዳጅ ዕቀባውን በማቆም አቅርቦቱ እንዲመለስ አስቻለች። እዚህ ጋር ሁለቱ ሀገራት የሳዑዲ ነዳጅ ዘይት በአሜሪካ ዶላር ብቻ እንዲሸጥ የሚያደርግ ታላቅ የኢኮኖሚ ሸፍጥ ፈጽሟል። ኢትዮጵያን ጨምሮ ድሆቹም ሆኑ ሀብታሞቹ ነዳጅ ለመግዛት መጀመሪያ ገንዘባቸውን ወደ ዶላር እንዲቀይሩ የሚያስገድድ የኢኮኖሚ ሴራ ነበር። ካቻምና ሳዑዲ አረቢያ ብሪክስ የተባለውን የነ ሩሲያና ቻይና ማህበር ስትቀላቀል የፔትሮ ዶላር ስምምነት ወደቀ ተባለ። ዛሬ ዓለም ተለውጣለች። አሜሪካ ከሳዑዲም ሆነ ከሌሎች አረብ ሀገራት ነዳጅና ጋዝ አትፈልግም። አቅርቦቱን ራሷ ለራሷ ትሸፍናለች። የሳዑዲን ነዳጅ ከ20 በመቶ በላይ የምትሸምተው ቻይና ሆናለች። አሜሪካ በ1960 ከዓለም ዓመታዊ ጥቅል ኢኮኖሚ 40 በመቶን ያክል ትሸፍን ነበር። ዛሬ ግን ከ25 በመቶ አይበልጥም።
አሜሪካ በኢኮኖሚ እየወረደች ነው ባይባል እንኳ በቻይና እየተቀደመችና በርካታ ሀገራት ፉክክር እየገጠሟት ነው። የአሜሪካ የኢኮኖሚ ተወዳዳሪነት ብቻ ሳይሆን የዶላር ጥንካሬም እየቀነሰ መምጣቱ ይጠቀሳል። በ1999 የዓለም ሀገራት 71% ተቀማጭ ሀብት በዶላር ነበር። አሁን ግን ወደ 58.4 በመቶ ዝቅ ብሏል። ሳዑዲም ሆነች ነባር የአሜሪካ አጋር ሀገራት ምርታቸውን በዶላር ብቻ የሚሸጡበት ዘመን እያበቃ ይመስላል። በዩዋን በሩብልና በሌላውም ገንዘብ ነዳጅ እየተሸጠ ነው። በዓለም ላይ እንዲህ አይነቱ ለውጥ ቢኖርም አሜሪካ ዛሬም የአረቦቹን ነዳጅ ከመፈለግ አልቦዘነችም። አረቦቹ የዓለምን የነዳጅ ዋጋ እንደፈለገች ለማስጨመርና ለማስቀነስ አረቦቹ ያስፈልጓታል። አረቦቹ ወዳጄ ለምትላቸው አውሮፓውያን ነዳጅ ያጠጣሉ። አረቦቹ ጠላት የምትላቸው ሩሲያ፣ ቻይናና ኢራንን በኢኮኖሚ ለመቅጣት ያግዟታል። አሜሪካ ራሷን በነዳጅ ቻለችም ሆነ አልቻለች የአረቦቹ ነዳጅ አንገብጋቢ ጥያቄዋ ነው። ከዚህ በላይ ደግሞ አሻንጉሊት ሸማቾች እያለች የምትሳለቅባቸው የአረቦች ወዳጅነት በእጅጉ ያስፈልጋታል። አሜሪካ የጦር መሳሪያዋን የምታራግፈውና ሸቀጧን የምታጣራው በአረቦቹ ላይ መሆኑ ግልጽ ነው። ኪሷ ጎደል ሲልና ካዝናዋ ሲራቆት አረቦችን መከጀል የለመደችው የቆየ ኢኮኖሚያዊ ዲፕሎማሲ ነው። ይህን ጠንቅቀው የሚያውቁት ነጋዴው ፕሬዝዳንት ዶናልድ ትራምፕ በቀደመ የስልጣን ዘመናቸው 2017 ላይ እንዳደረጉት ሁሉ ዘንድሮም አረቦቹ ጋር ሄደው ሼኮቹንና ኤሚሮቹን መካደሙን ያስቀደሙት ያለ ምክንያት አይደለም። President Trump is in the nation of Qatar today and boy was he ከሰሞኑ ዶናልድ ትራምፕ ሳዑዲ አረቢያ ሲደርሱ በጨዋነትና በአክብሮት ከዘውዳዊው ቤተሰብ ጋር ለመሞዳሞድ ሲጥሩ ታይተዋል። በአንድ አጋጣሚ በእጃቸው የተሰጣቸውን አልኮል መጠጥ ወደ አፋቸው ሳያስጠጉ አረሳስተው ጠረጴዛ ላይ ሲያስቀምጡት የሚያሳይ ምስል ቢቢሲ አጋርቷል። ትራምፕ እንደ ሩዝቬልት ሁሉ ኮክቴል መጎንጨት አረቦቹን እንደሚያስከፋ በቅጡ ይረዳሉ። አረቦቹም ቢሆኑ ትራምፕን ማማለል ተከነውበት ታይቷል። መሐመድ ቢን ሰልማን ለቀድሞ ፕሬዝዳንት ጆ ባይደን የነፈጉትን አቀባበል ለትራምፕ አድርገዋል። አየር ማረፊያ ተገኝተው ጠብቀዋቸዋል። ትራምፕ የ$600 ቢሊዮን ስምምነት ነው ከመሐመድ የጠበቃቸው። አውሮፕላናቸው ገና ሳታርፍ በሳዑዲ አየር ኃይል ጀቶች የሰማይ ላይ ትርኢት ተደርጎላታል። ትራምፕ በሳዑዲ መስተንግዶ በአድናቆት ተሞልተው ነው የታዩት። ትራምፕና መሐመድ ቢን ሰልማን የመከላከያ የነዳጅና የቴክኖሎጂ ኢንቨስትመንት ተፈራርመዋል። ከዚህ ውስጥ የ$142 ቢሊዮን የጦር መሳሪያ ሽያጭ ውል ይገኝበታል። በሰው ሰራሽ ተግባቦትና በሌላም ቴክኖሎጂ ኢንቨስትመንት አሜሪካና ሳዑዲ አብረው ይሰራሉ ነው የተባለው። አስቸኳይ የ$110 ቢሊዮን የኢንቨስትመንት ወጪ ያስፈልጋል። $350 ቢሊዮን በመጪዎቹ 10 ዓመታት ከሳዑዲ ካዝና ወደ አሜሪካ ይፈሳል። ትራምፕ ሳዑዲ አረቢያ ሲደርሱ የዘውዱ ችሎት ወደሚባለው ቦታ ተወስደው ጥቂት ጎብኝተዋል። ከዛም በቀጥታ ነው ወደ $6 ቢሊዮን ስምምነቱ የተገባው። አመሻሽ ላይ የሳዑዲና አሜሪካ የኢንቨስትመንት መድረክ በልዩ ሁኔታ ተካሄደ። ትራምፕ በዚህ መድረክ ላይ ያሰሙት ንግግር የመሐመድ ቢን ሰልማንን ልብ አሙቆታል። Mohammed, you sleep at night? How do you sleep? መሐመድ ረፍት አለ? ለመሆኑ ትተኛለህ? ሌት ተቀን እየሰራ በዚህ ፍጥነት ሳዑዲን መለወጥ የሚያስደንቅ ነው በማለት ልዑል አልጋ ወራሹን አሞጋገሱ። ትራምፕ እንደመጣላቸው አፋቸው እየተላቀቀ የተለያዩ ሀገራት መሪዎችን ሲዘረጥጡ ይታያሉ። የሳዑዲውን መሐመድ ቢን ሰልማንን ግን በተቃራኒው ነው የቀረቧቸው። ልዕለ ኃያሏን አሜሪካ ቢመሩም የሳዑዲ ገንዘብ አቅልን ስለሚያስት ተቅለስልሰው መቅረብ ግድ ሆኖባቸዋል። የሳዑዲ ንጉሣዊ ቤተሰብ ሀብት በድምሩ $1.3 ትሪሊዮን ይገመታል። የሳዑዲ ቤተሰብ 200 ልዑላን አለው። 25000 የሚጠጋ የቤተሰብ አባላትም አቅፏል። በአረቢያ ከሚኖሩ ጎሳዎች የአንዱ መሪ የነበሩት መሐመድ ቢን ሳዑድ ከእምነት መምህሩ ኢብን አብዱሃድ ጋር ተስማምተው የፈጠሯት ሀገር ሳዑዲ አረቢያ በ100 ዓመታት ውስጥ ታይቶ በማይታወቅ ሀብት ትቀማጠላለች። ዛሬ የአሜሪካ መሪም ጎንበስ ቀለስ ማለታቸው ያለ ምክንያት አይደለም። የሳዑዲ ነዳጅ የመላ ዓለም ደም ስር ነው። አልሳውድና አራምኮ
ከዓለም ቁንጮ ሀብታም ድርጅቶች ውስጥ ይካተታሉ። የመንግስት የኢንቨስትመንት ኩባንያ የሚባለውና መሐመድ ቢን ሰልማን መለገስ ሲፈልጉ የሚያዙት ተቋም $500 ቢሊዮን ያንቀሳቅሳል። ምዕራባውያኑ በአረቦቹ ላይ ያሾፋሉ። ነገር ግን አረቦቹ ብዙ መራመዳቸው በቅርብ ዓመታት እየታየ ነው። ዛሬ ኒውካስል ዩናይትድ የተባለውን የእንግሊዝ የእግር ኳስ ቡድን በ$450 ሚሊዮን የገዛችው ሳዑዲ ለገጽታ ግንባታ ብዙ ገንዘብ ታፈሳለች። ልዑሉ መሐመድ ወደ ስልጣን ከመጡ ወዲህ ያስጀመሩት ኒዮም የተባለው የስማርት ከተማ ግንባታ $400 ቢሊዮን የሚፈስበትና 170 ኪሎ ሜትር በረሃ ላይ የሚዘረጋ ቅንጡ መኖሪያ ነው። ዶናልድ ትራምፕ ሳዑዲ አረቢያ ሲገቡ ለመሐመድ ቢን ሰልማን የተቅለሰለሱትና ደስ የሚያሰኛቸውን ዲስኩር ያሰሙት ለዚህ ነው። ሀብታማ አሜሪካ ብታምንም ባታምንም ሌሎችን ትፈልጣለች። ቢሊዮነሩ መሪ ዶናልድ ትራምፕም በዚህ የተካኑ ናቸው። አሜሪካ ከአረቦቹ በቻለችው አጋጣሚ ሁሉ ገንዘብ ስትቀበል ኖራለች። ገንዘባችንን አናስነካም ያሉ ቀን ደግሞ ዋናዋ ማጅራት መቼ ሆና ትከሰታለች። ሳዑዲን ከ1964 እስከ 1975 የመሯት ንጉሥ ፈይሰል ታሪክ ለዚህ ትልቅ ምሳሌ ነው። ንጉሡ በ1973 የዮም ኪፑር ጦርነት ሲካሄድ ነዳጅ የታደሉ አገራትን አሳምፀው በዓለም ገበያ እንዳይቀርብ አደረጉ። ዋጋውም በ300 በመቶ ጨመረ። በአሜሪካና በመላ ዓለም ከፍተኛ ቀውስና ውጥንቅጥ ነው የተፈጠረው። ይሁን እንጂ ማርች 25 1975 ሪያድ ታላቅ ድግስ ገጠማት። ንጉሥ ፈይሰልን አጎቴ የሚለው ፈይሰል ቢን ሙሳይድ የተባለ ጎልማሳ በድግሱ ላይ ሽጉጥ ይዞ ተገኘ። አዘናግቶ ተጠጋቸውና ተኮሰባቸው። ንጉሡ ቆስለው ሆስፒታል ቢወሰዱም አልተረፉም። ገዳዩ ፈይሰል ቢን ሙሳይድ ሲመረመር አሜሪካ ውስጥ የኖረ ጠጭና ሱሰኛ መሆኑ ተደረሰበት። በአሜሪካ ማዕከላዊ የስለላ ድርጅት ሲአይኤ ተመልምሎ አጎቱን እንደገደለም ይነገራል። ንጉሡ እስራኤልን ደገፋችሁ ብለው በመላ ዓለም ሀገራት ላይ የነዳጅ ማዕቀብ ማድረጋቸው በአሜሪካውያን ጥርስ አስነክሶባቸው ነበር። አሜሪካ እንዲህ ናት። ፈቅዶና ከመሪዎቿ ጋር አሸሼ ገዳሜ ብሎ የሀገሩን ሀብት ጥሎሽ ያላቀረበን መሪ አትምርም። የኢራን አያቶላዎች ጋዳፊ፣ ሳዳምና ሌሎችም ለምዕራባውያን ነዳጅም ሆነ ሀብት አናስነካም በማለታቸው የደረሰባቸውን መከራ ሁሉም አይዘነጋውም። አሜሪካውያን ተክለስልሰው ገንዘብ መቀበል ብቻ ሳይሆን አውሬ ሆነው ማጅራት መምታትም ያውቁበታል። ታዲያ ትራምፕ ሳዑዲ አረቢያ ውስጥ ከዚህ የተለየ ምን አደረጉ? ዶናልድ ትራምፕ በባህረ ሰላጤው ሀገራት የመሪዎች ጉባኤ ላይ እዛው ሪያድ ታድመው ነበር። ከሶሪያው ፕሬዝዳንት አህመድ አልሻራን ጋር የተጨባበጡትም እዛው ነው። ትራምፕ አሸባሪ ጨበጡ ተብሎ መነጋገሪያ ሆኑ። እሳቸው ግን በሶሪያ ላይ ለረጅም ዘመን ተጥሎ የቆየውን ማዕቀብ በማንሳት ጭምር ብዙ ርቀት ተጓዙ። ከኢራንም ሆነ ከየመን አንሳሩላህ ወይም ሁቲ ቡድን ጋር ለመደራደር ተስፋ እንዳላቸው የተናገሩትም እዛው ሪያድ እያሉ ነው። በቀጣይ ወደ ቃጣር ተጓዙ። ዶሃ በግመል በፈረስና በሳይበር መኪኖች አጀብ ፕሬዝዳንታዊ አቀባበል አደረገችላቸው። የቃጣርን መንግስት ለማድነቅ ዶናልድ ትራምፕ ቃላት ያጥራቸው ታዩ። ቃጣርን በመጎብኘት ትራምፕ የመጀመሪያው የአሜሪካ መሪ ናቸው። በዚህ ጉዞ በርከት ያለ ገንዘብ ለሀገራቸው ያስገኘ ስምምነትም ተፈራርመዋል። ቃጣር 160 የንግድ አውሮፕላኖች እንደምትገዛም ትራምፕ አሳወቁ። 50 ሊጨመር እንደሚችልም ተስፋውን አሳዩ። በመከላከያና በኃይል አቅርቦት ኢንቨስትመንት በአጠቃላይ $1.2 ትሪሊየን ስምምነት መፈረሙንም አውጀዋል። ኢራን ከጠላትነት ወይም ከወዳጅነት አንዱን እንድትመርጥም አስጠነቀቁ። እንደውም የቃጣር ኤሚሮች ባይለምኗቸው ኖሮ እንደማይለቋትም ገልጸዋል። ከቃጣር ጋር የተፈረመው የንግድና የመከላከያ ስምምነት መጠኑ $250 ቢሊዮን እንደሚደርስ የዋይት ሃውስ ቤተ መንግሥት ይፋ አድርጓል። ዋይት ሃውስ ከቃጣር ጋር በአጠቃላይ የተፈረመው ስምምነት ለአሜሪካ $1.2 ትሪሊየን እንደሚያስገኝም አሳውቋል። ከዶሃ ወጣ ብሎ 8000 የአሜሪካ ወታደሮች በሰፈሩበት የአሉቤይድ አየር ኃይል ጣቢያ ተገኝተውም ዲስኩር አሰምተዋል። በማግስቱ ወደ ተባበረችው አረብ ኤምሬት በረሩ። ሴቶች ጸጉራቸውን እያንሸዋሸው
ዳንኪራ በመርገጥ በልዩ ሁኔታ ተቀበሏቸው። በግመልና በወታደራዊ ትርኢት ታጅበው ነው የሀገሪቱን ባለስልጣናት ያገኙት። ኤምሬት በመጪዎቹ 10 ዓመታት በአሜሪካ 1.4 ትሪሊዮን ዶላር ለማፍሰስ ቃል በመግባት ልብ የሚያሞቅ ተስፋም ሰጠቻቸው። ትራምፕ በአጠቃላይ 4 ትሪሊዮን ዶላር የሚደርስ የንግድና ኢንቨስትመንት ስምምነት ነው ከሦስቱ ሀገራት መሪዎች ጋር የተፈራረሙት። ከዚህ በላይ የሰው ካዝና ማራቆት ከየት ሊገኝ ይችላል? ለመሆኑ አሜሪካ ናት አረቦቹን የገዛችው ወይስ አረቦቹ አሜሪካን ገዙ? ይህ ልብ ሊባል የሚገባው መነጋገሪያ ነው። Look at this, it's so beautiful. As a construction person, I'm seeing perfect marble. ቤተ መንግሥት በውብ እብነ በረድ የተንቆጠቆጠና ምንም የማይወጣለት ነው ብለው ለቃጣሩ ኤሚር አድናቆታቸውን ገለጹ። አረባዊውን መንገድ ተከትለው አገር እየገነቡ መሆናቸውን ለሳዑዲው ልዑል አልጋ ወራሽ መናገራቸውም አይዘነጋም። ትራምፕ በተዋቡ ቃላት የአረብን ዘውዳዊ ቤተሰብ ያወደሱት ለአሜሪካ ይዘው የሚመለሱትን ዶላር አስበው መሆኑ ግልጽ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቱርክ ኢስታንቡል በተካሄደ ድርድር ከሩሲያው አቻቸው ቭላዲሚር ፑቲን ጋር ሊገናኙ መሆኑ መሰማቱ ትኩስ ወሬ ነበር። ትራምፕም ይህን ሲሰሙ ወደ ቱርክ ተጉዘው በድርድሩ ላይ ለመቀላቀል ያላቸውን ተስፋ ተናግረው ነበር። ነገር ግን የአረቦቹ ገንዘብ አቅጣጫ ሳተ። ከአቡዳቢ በቀጥታ ወደ አሜሪካ ነው የበረሩት። ኢስታንቡል ላይ ለተካሄደው ድርድር ምክትላቸውን ጄዲ ቫንስን ላኩ። የአሜሪካ መሪዎች የዩክሬን ጉዳይ የኛ ነው ሲሉ መቆየታቸው አይዘነጋም። የአረቦቹ ወዳጅነት ግን ልባቸውን አሸፈተው። የፍልስጤሙ ታጣቂ ቡድን ሐማስ የመጨረሻውን አሜሪካዊ ታጋች ለመልቀቅ ቃል መግባቱ ራሱ ለሳቸው ትልቅ ጉዳይ አልሆነም። ከቻይና ጋር አዲስ አይነት የንግድ ስምምነት እንደተፈጠረ መወራቱም ቀልባቸውን አልሳበውም። ህንድና ፓኪስታን ተኩስ ለማቆም መፈራረማቸውም አጀንዳ አልሆነም። ይህ ሁሉ በተፈጠረ ማግስት ነው የትራምፕ ጉብኝት የተካሄደው። የስካይ ኒውስ ዘገባ እንዳመለከተው የእስራኤል ጦር ጋዛ ሰርጥ ላይ በተኮሰው አሜሪካ ሰራሽ ቦምብ 100 ሰዎች ተገደሉ። ነገር ግን ተራ ሰሞነኛ ወሬ ሆኖ ማለፉ የዜና ማሰራጫውን ባለሙያዎች አስገርሟል። አሜሪካ ከዚህ ቀደም ከዮርዳኖስና ከግብጽ ጋር ጥብቅ ወዳጅነት እንዳላት ይታወቃል። በአሁኑ የትራምፕ የመጀመሪያ የውጭ ጉዞ ግን ወደ ሳዑዲ አረቢያ፣ ቃጣርና የተባበረችው አረብ ኤምሬት ነው የተጓዙት። እስራኤልም ብትሆን በትራምፕ ባለመጎብኘቷ እየተዘነጋች ይሆን ወይ የሚል ጥያቄ አጭሯል። አንድ የአሜሪካ መሪ አረቦችን ጎብኝቶ እስራኤልን ችላ ብሎ መመለሱ የተለመደ አይደለም። አሁን ላይ አሜሪካ ናት ግንኙነቱን የምትመራው ወይስ ራሳቸው የአረብ አገራት በገንዘብ የገዙት የውጭ ፖሊሲ? ይህ ግራ የሚያጋባ ነገር ነው። ጉዳዩን የአረቡ ዓለም ወርቃማ የዲፕሎማሲ ዘመን እንደሆነ የቆጠሩት በርካታ ናቸው። ትራምፕ በ2017ም የአረብ አገራትን መጎብኘታቸው ይታወሳል። ያኔ የባሕረ ሰላጤው መንግስታት በኢራን ላይ እርምጃ ለመውሰድ እየተሰናዱ ነበር። የዛሬ 8 ዓመት የባሕረ ሰላጤው አገራት አሸባሪነትን ትደግፋለች ብለው ቃጣርን በማዕቀብ መደቆሳቸውም አይዘነጋም። ትራምፕ በዛ ወቅት ነው ሳዑዲ አረቢያን የጎበኙት። አሁን ግን ቀጠናው ተለውጧል። ከቃጣርም ሆነ ከኢራን ጋር ዲፕሎማሲ ይቅደም የሚሉ መሪዎች እየታዩ ነው። ትራምፕም ከኢራን ጋር እንዲስማሙ አረቦቹ ጫና እየፈጠሩ ይመስላል። እስራኤልንም ቢሆን እንዲያስቆሟትና የፍልስጤሞች እልቂት እንዲያበቃ ጫና አሳድረዋል። አረቦቹ ይህን ሁሉ ቢሊዮን ዶላር ለአሜሪካ ፈሰው የሚፈልጉትን ያገኙ ይሆን ወይ የሚለው ግን በጊዜው ይመለሳል። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።